1.3 ሂስቶሪዮግራፊ ኦፍ ኢትዮጵያ ኤንድ ሆርን የታሪክ አጻጻፍ በኢትዮጵያና በአፍሪካ ቀንድ ዙሪያ ያለው ምን ይመስላል የሚለው እንመለከታለን። ሂስቶሪዮግራፊ የምንለው ሂስትሪ ኦፍ ሂስቶሪካል ራይቲንግ ነው፣ ስለ ታሪክ አጻጻፍ ታሪክ ማለት ነው። ይህም ደግሞ የታሪክ እውቀት እንዴት ነው የሚገኘው፣ እንዴት ነው የሚተላለፈው፣ የመሳሰሉትን የያዘ ነው ማለት ነው። ሰዎች እንግዲህ በምድር ላይ መኖር ከጀመሩ ወዲህ ስለ ታሪክ ስላለፈ ማንነታቸው ለማወቅ ፍላጎት አላቸው። ሂስቶሪዮግራፊ ግን ዘመናዊ በሆነ መንገድ ወይም ደግሞ በተቀናጀ መንገድ ታሪክን መጻፍ የአጭር ጊዜ ታሪክ ነው። ይህም የተጀመረው በግሪክ ነው። ሄሮዶተስ እና ቱሲዳይደስ የሚባሉ ሰዎች በ455 አካባቢ እስከ 400 ቢሲኢ ወይም ደግሞ ቢፎር ኮመን ኢራ ኢየሱስ ክርስቶስ ከመወለዱ በፊት የነበረ የታሪክ ጽሑፍ ነው። ከዚህ በተጨማሪ ደግሞ ቻይና ውስጥም እንዲህ የታሪክ ጽሑፍ ነበረ። በተለይ ደግሞ ሃን ዳይናስቲ ላይ የሚጽፈው ሲማኩዊን ከ145 እስከ 86 ቢሲኢ ወይም ደግሞ ቢፎር ኮመን ኢራ ኢየሱስ ክርስቶስ ከመወለዱ በፊት እንዲዛም ስለ ታሪክ ይጻፍ ነበረ። ታሪክን መጻፍ ረጅም ጊዜ ያስቆጠረ ቢሆንም ነገር ግን እንደ ትምህርት ክፍል ታሪክ የተቋቋመው ወይም የታሪክ ትምህርት ክፍል የተቋቋመው ከ19ኛው ክፍለ ዘመን አጋማሽ በኋላ በአውሮፓ ውስጥ በኋላ ላይ ደግሞ በተለያዩ የዓለም ሀገራት ዩኤስኤንም ጨምሮ የተስፋፋ ነው። የጀርመን ዜግነት ያለው ሊዮፖልድ ቫን ራንክ የተባለው ሰው ከ1795 እስከ 1886 የኖረው ይህ ሰው ዘመናዊ የሆነ ታሪክን ጀምሯል። በርሊን ውስጥ ዘመናዊ የሆነ የታሪክ ትምህርትን እንዲጀመር ያደረገው ይህ ሰው የታሪክ ትምህርት የራሱ የሆነ ኤቪደንስ የሚፈልግ እንዲሁም ደግሞ የራሱ የሆነ ሜተድ ያለው የራሱ ኮንሰፕት ያለው የምንጽፋቸው ጽሁፎች ትሪያንጉሌት ተደርገው ወይም ደግሞ ኤቪደንስ መሰረት አድርገው መሆኑን ያስተማረ ነው። ስለዚህ ይሄ ሞደርን ሂስትሪን የጀመረ ስለዚህ ፋዘር ኦፍ ሞደርን ሂስትሪ በመባል ይታወቃል። ባለፈው 100 ዓመት የኢትዮጵያና የአፍሪካ ቀንድ የታሪክ አጻጻፍ ወይም ደግሞ ሂስቶሪዮግራፊ እየተቀያየረ የመጣ ነው። ያለፈውን ታሪክ ወይም ሂስቶሪዮግራፊ ማጥናት አሁን ያለውን ለመረዳት በጣም ስለሚያስፈልግ ይሄ ፖርሽን እሱ ላይ ትኩረት እያደረገ የሚተነትን ነው። የአፍሪካ ቀንድና ኢትዮጵያን በተመለከተ ቀደም ሲል የተጻፈ ጽሁፍ አለ። ይሄ በጣም ቀደምት የሚባለው የሚታወቀው ፐሪፕለስ ኦፍ ኤሪትሪያን የሚባለው ነው። ይህም የተጻፈው በ20ኛው ክፍለ ዘመን መጀመሪያ ላይ ነው። ጸሐፊው ማን እንደሆነ አይታወቅም። ነገር ግን ኢትዮጵያ ላይና በቀንዱ አካባቢ ያሉትን የባህር የወደብ የመሳሰሉ ጉዳዮች ላይ የጻፈ ነው። ሌላው እዚህ አካባቢ የተጻፈ ጽሁፍ የአክሱም የንግድ እንዲሁም ደግሞ የአክሱም መንግስታቶች የሚያደርጉት የግዛት መስፋፋት ክርስቲያን ቶፖግራፊ በሚባል የተጻፈው በ6ኛው ክፍለ ዘመን ላይ የተጻፈ ነው። ኮስማስ ኢንዲኮፕለስትስ የሚባለው ጸሐፊ የጻፈው ነው። ከዚህ በተጨማሪ ጥንታዊ የሚባል መዛግብት ኢትዮጵያ ውስጥ በ7ኛው ክፍለ ዘመን ኤዲ አባ ገሪማ በሚባል ገዳም ውስጥ ይሃ ውስጥ ተገኝቷል። ይህም በመከተል ደግሞ ሐይቅ እስጢፋኖስ በሚባል ገዳም ውስጥ አሁን ወሎ ላይ በሚገኘው በ13ኛው ክፍለ ዘመን እንዲሁ የእጅ ጽሁፍ ተገኝቷል። ይህ የእጅ ጽሁፍ አስፈላጊነቱ በተለይ ሃይማኖታዊ ነው። ነገር ግን በዛ ዘመን የሚኖሩ ነገስታቶችን ታሪክ በአጭሩ ስለሚዘግብ ለታሪክ አጥኚዎች አስፈላጊ የሆነ ግብዓት ሆኖ ተገኝቷል። አብዛኛዎቹ የእጅ ጽሁፎችና የተለያዩ ግብዓቶች ጥንታዊ በሆኑ ኢትዮጵያ ውስጥ የኦርቶዶክስ ተዋሕዶ ቸርች ውስጥ ነው የሚገኙት። እኚህም የተጻፉት በግዕዝ ነው። አብዛኞቹ ደግሞ ስለ ቅዱሳን አባቶች የሚዘግቡ ናቸው፣ የተጻፉ ናቸው። ተጨማሪ ደግሞ ሌሎች መዛግብቶች ኢትዮጵያ ውስጥ የተገኙት ስለ ቤተክርስቲያን ማደግ እንዲሁም ደግሞ የሀገር ግዛት መስፋፋት የመሳሰሉትን የያዙ የተለያዩ ዶክመንቶች ተገኝተዋል። ከኦርቶዶክስ በተጨማሪ የሙስሊም ማህበረሰብ ስለ ራሳቸው ቅዱሳኖች ጽፈው እናገኛለን። ለምሳሌ በ9ኛው ክፍለ ዘመን መጨረሻ ላይ ሼክ ጃፋር ቦኩ የተባሉ ቅዱስ ሰው በወሎ አካባቢ የሚኖሩ ስለሳቸው የተዘገበ ታሪክ እናገኛለን። ከዚህ በተጨማሪ የሙስሊም እድገት፣ አገር በቀል ትምህርቶች እንዲሁም ደግሞ ሙስሊሞች ከአካባቢው ማህበረሰብ እና ከውጭ ሀገር ጋር የሚያደርጉት ግንኙነት እንዲሁ ተጽፎ ይገኛል። ኢትዮጵያ ውስጥ ሀገር በቀል የሆነ ክሮኒክልስ ወይም ደግሞ ዜና መዋዕል ወይ ደግሞ ክሮኒክል የምንለው ንጉሳኖች የራሳቸውን ታሪክ የቀን ውሏቸውን የሚዘግቡበት ነው። ኢትዮጵያ ውስጥ የዚህ አይነት ባህል ነበረ። ይህ ደግሞ በተለይ ረጅም ጊዜ ያስቆጠረው የተገኘው 14ኛ ክፍለ ዘመን ላይ በግዕዝ የተጻፈ ነው። በአማርኛም እንዲሁ እስከ 20ኛው ክፍለ ዘመን ድረስ የተገኙ የተለያዩ ዶክመንቶች እናገኛለን። ቀደምት የሚባሉት ክሮኒክል የንጉስ አምደ ጽዮን ድሎች እንዲሁም ደግሞ የአቤቶ ኢያሱ ክሮኒክል ወይም ደግሞ መዋዕለ ዜና ይገኝበታል። የመጨረሻው ደግሞ የንግስት ዘውዲቱ መዋዕለ ዜና ነው። እነዚህ ክሮኒክልስ ወይም ደግሞ መዋዕለ ዜናዎች የታሪክን ክስተት በቅደም ተከተል በማስቀመጣቸው አስፈላጊ ግብዓት ይሰጣሉ። እነዚህ ክሮኒክሎች በአብዛኛው የሃይማኖታዊ ይዘት ያላቸው ናቸው። ባህላዊና ኢኮኖሚ ይዘቶችን ሽፋን የማይሰጡ ናቸው። እነዚህ ክሮኒክልስ ወይም ደግሞ መዋዕለ ዜናዎች ከሌሎች ዶክመንቶች ጋር በመሆን የኢትዮጵያን ነገስታት ታሪካቸውን፣ የሚሰሩትን ስራ፣ እነዚህ ነገስታቶች ደግሞ ስለሚፈልጉት ወይም ደግሞ ትኩረት ስለሚሰጡት ቦታ እንዲሁም ደግሞ ኢትዮጵያ እንዴት ነው እያደገች የመጣችው፣ ማህበረሰብ ውስጥ እንዴት ነው እያደገ የመጣው የሚለውን ለመጻፍ ወይም ደግሞ ለማየት አስፈላጊውን ግብዓት ይሰጣሉ። ወደቦችን ለመጎብኘት የመጡ የአረብኛ ቋንቋ ተናጋሪ የተለያዩ የተጻፉ ዶክመንቶችን አስቀምጧል። እነዚህ ዶክመንቶች እጅግ በጣም አስፈላጊ መረጃዎችን ስለ አካባቢው የሚሰጡ ናቸው። ለምሳሌ አልማሱድ የተባለ በ10ኛው ክፍለ ዘመን እንዲሁም ደግሞ ኢብን ባቱታ የተባለ ደግሞ በ14ኛው ክፍለ ዘመን ስለ አካባቢው ባህል፣ ስለ አካባቢው ቋንቋ፣ ስለ አካባቢው ኢምፖርትና ኤክስፖርት፣ ስለ ገቢና ወጪ ንግድ የመሳሰሉት በጽሁፍ የተቀመጡበትን እናገኛለን። በ16
በ16ኛው ክፍለ ዘመንና በ17ኛው ክፍለ ዘመን አስፈላጊ የሚባሉ ወይም ጠቃሚ የሚባሉ ሁለት ዶኩመንቶችን በየመን ጸሐፊዎች ተጽፈው እናገኛለን። እነዚህ ጸሐፊዎች ደግሞ የራሳቸውን የአይን ምስክርነት ያስቀመጡ ናቸው። የመጀመሪያው ፋታህ አል-ሀበሻ የተባለ ጽሁፍ ነው። ይህ የተጻፈው ጽሁፍ ሺሃብ አልዲን በተባለ ጸሐፊ ነው። ይህ ሰው እንግዲህ በክርስቲያን ነገስታትና በሙስሊም መሪዎች መካከል የተደረገውን ጦርነት በ16ኛው ክፍለ ዘመን ያስቀመጠው ነው። ከዚህ በተጨማሪ ደግሞ ኢማም አህመድ ኢብን ኢብራሂም አልጋዚ የሰሜንና መካከለኛውን ኢትዮጵያ ያሸነፈበትን ጦርነት የተጻፈው የደቡብ ኢትዮጵያ ህዝቦችን የገለጸበት የታሪክ ዶክመንትን እናገኛለን። የዚህ አይነት ዲስከሽኖች ግን በ1535 ዓ.ም ያበቁ ናቸው። ሌላኛው ፈርስት ሃንድ አካውንት የምንለው በነገራችን ላይ አንድ ሰው እያየና ኤክስፒሪየንስ እያደረገ የጻፈው ነው። ስለዚህ ይሄ ፈርስት ሃንድ አካውንት የምናገኘው የየመን ተወካዮች የአጼ ፋሲልን ቤተመንግስት ጎብኝተው ነበረ። የእነዚህ ተወካዮች መሪ የሆነው አልሃይሚ የተባለው 1647 ዓ.ም የጻፈው ነው። አጼ ፋሲል ከ1632 እስከ 67 ዓ.ም እንደመሩ እናውቃለን። ሌላኛው አባ ባህሪ የተባሉት በግዕዝ ቋንቋ ስለ ኦሮሞ የጻፉት ነው 1593 ዓ.ም። ይህ ፈርስት ሃንድ ኢንፎርሜሽን ሙሉ ባይሆንም ስለ ኦሮሞ ንቅናቄ ስለ ገዳ ሲስተም ጽፈው እናገኛለን። ከዚህ በተጨማሪ የተለያዩ ሚሽነሪዎች የፕሮቴስታንትና ካቶሊኮች ወደ ኢትዮጵያ መጥተው ስለ ኢትዮጵያ የጻፉት የተለያዩ መረጃዎችን እናገኛለን። ሚሽነሪዎች የጻፉት ጽሁፍ እጅግ በጣም አስፈላጊ መረጃን የሚሰጥ ነው። እነዚህ ሚሽነሪዎች የጻፉት ጽሁፍ ሃይማኖት ላይ፣ ፖለቲካ ላይ እንዲሁም ደግሞ ኢትዮጵያ ከውጭ ሀገር ጋር ስለምታደርገው ግንኙነት ነው። ከነዚህ መካከል ለምሳሌ ለመጥቀስ የፖርቹጋላዊ ቄስ ፍራንቺስኮ አልቫሬዝ የተባለው የልብነ ድንግልን ቤተመንግስት 1520 ዓ.ም በጎበኝበት ወቅት ዘ ፕሪስተር ጆን ኦፍ ዘ ኢንዲስ የተባለውን ጽሁፍ አቅርቧል። ከሚሽነሪዎች በተጨማሪ ደግሞ ሀገር ጎብኚዎች ወይ ደግሞ ትራቭለርስ የሚባሉት እንዲሁ ጠቃሚ መረጃ የሚሰጡ ጽሁፎችን ይዘው መጥተዋል። ከነዚህ መካከል ጀምስ ብሩስ ዘ ትራቭልስ ቱ ዲስከቨር ዘ ሶርስ ኦፍ ዘ ናይል የተባሉ ጽሁፍ ይገኝበታል። እነዚህ ትራቭለርስ እና ሚሽነሪዎች የጻፉት ጽሁፍ ወገንተኝነት ሊኖረው ይችላል። ምክንያቱም የፖለቲካና የማህበራዊ ተጽዕኖች ይኖርባቸዋል ከአውሮፓ ከመጡበት አካባቢ። ስለዚህ እጅግ በጣም ጥንቃቄ ይፈልጋል ማለት ነው። የውጭ ጸሐፍቶች ስለ ኢትዮጵያ መጽሐፍ ፍላጎት አሳድረዋል። ከነዚህ መካከል ጀርመናዊው ዮብ ሉዶልፍ የተባለው ከ1624 እስከ 1704 የኖረው ነው። ሉዶልፍ አውሮፓ ውስጥ ስለ ኢትዮጵያ ጥናት ያቋቋመ ነው። ወይም ደግሞ ኢትዮጵያን ስተዲስ የተባለውን በ17ኛው ክፍለ ዘመን ያቋቋመ ነው። ይህ ሰው ሂስቶሪያ ኢትዮፒካ የሚባለውን ወይ ደግሞ የኒው ሂስትሪ ኦፍ ኢትዮጵያ የሚለውን የጻፈ ነው። ይህ ሰው ስለ ኢትዮጵያ ሲጽፍ ኢትዮጵያ መጥቶ አይደለም፣ ኢትዮጵያን አያውቃትም። ነገር ግን አባ ጊዮርጊስ ከተባሉ ቄስ ወይ ደግሞ አባ ገሪጎሪ ከሚባሉ ከኚህ ሰው መረጃ ወስዶ የጻፈ ነው። ከሱ በተጨማሪ ደግሞ ኦገስቲን ዲላማ የተባለ ደግሞ በ19ኛው ክፍለ ዘመን ሁለት መጽሐፍቶችን ያሳተመ ሰው እናገኛለን። ከሉዶልፍ በተለየ ዲልማን ኦብጀክቲቭ የሆነ ሂስትሪን የጻፈ ነው። ኦብጀክቲቭ ስንል ነፃና ገለልተኛ የሆነ ሳይንሳዊ የሆነ የሂስትሪ አጻጻፍ የተከተለ ማለታችን ነው። የኢትዮጵያ የታሪክ አጻጻፍ ከ19ኛው ክፍለ ዘመን መጀመሪያ አካባቢ ከሚጻፈው የክሮኒክለርስ አጻጻፍ የተለየ ይዘት እንዲኖረው ያደረጉ የተለያዩ ጸሐፊዎች ትራዲሽናል ጸሐፊዎች መጥተዋል። እነዚህ ጸሐፊዎች የክሮኒክለርስ አጻጻፍ በአብዛኛው ንጉሱን የሚያወድስ ንጉሱን ከፍ ከፍ የሚያደርግ ነው እንጂ ሌሎች ቦታዎች ላይ ትኩረት የማይሰጡ በመሆናቸው እንደ አለቃ ታዬ ገብረ ማርያም፣ አለቃ አሰሚ ጊዮርጊስ፣ ደብተራ ፍሳ ጊዮርጊስ አበግዚ የተባሉ ጸሐፊዎች የተለያዩ ይዘት ያላቸው ጽሁፎችን እየጻፉ የክሮኒክለርስን አጻጻፍ እየተዉ መጥተዋል። ከነሱ በተጨማሪ ደግሞ ነጋድራስ አፈወርቅ፣ ገብረ ኢየሱስ እንዲሁም ገብረሕይወት ባይከዳኝ የሚባሉት የተለያዩ ዘርፎችን ጽሁፍ እየጻፉ በተለይ ደግሞ በማህበራዊ ፍትህ፣ በአስተዳደር ለውጥ እንዲሁም ደግሞ ኢኮኖሚን በመተንተን የኢትዮጵያን ታሪክ እየጻፉ መጥተዋል። ታዬና ፍስሐ ጊዮርጊስ የጻፉት መጽሐፍ ስለ ኢትዮጵያ ታሪክ ነው። አሰሜ ደግሞ የጻፈው ስለ ኦሮሞ ህዝብ ነው። ከሌሎች ስራዎቹ በተጨማሪ አፈወርቅ የኢትዮጵያን የመጀመሪያው የረጅም ልብ ወለድ ጽሁፍ የጻፈ ነው። ይህም ጦቢያ በመባል የሚታወቀው ነው። ገብረሕይወት ደግሞ አጼ ሚኒልክና ኢትዮጵያ እንዲሁም ደግሞ መንግስትና የህዝብ አስተዳደር የሚል መጽሐፍ ጽፏል። በ20ኛው ክፍለ ዘመን እጅግ በጣም ጎበዝ የሚባለው ጸሐፊ ብላቴን ጌታ ሂሩ ወልደ ስላሴ የሚባለው ነው። ህሩይ 4 ዋና ዋና መጽሐፎችን አሳትሟል። እነሱም ኢትዮጵያና መተማ፣ ዋዜማ፣ የህይወት ታሪክ፣ የኢትዮጵያ ታሪክ የሚባሉት ናቸው። ቀደም ካሉት ጸሐፊዎች ጋር ሲነጻጸሩ ገብረሕይወትና ህሩይ እጅግ በጣም ኦብጀክቲቭ እና በአጻጻፉም ውስብስብ የሆነ የታሪክ አጻጻፍ የጻፉ ናቸው። ነገር ግን የተጀመረው የዘመናዊ የኢትዮጵያ የታሪክ አጻጻፍ ጣሊያን ኢትዮጵያን በወረረች ጊዜ የተቋረጠበት ሁኔታ ነበረ። ኢትዮጵያ ነጻ ከወጣች በኋላ ተክለጻድቅ መኩሪያ የተባለው ጸሐፊ ኢትዮጵያ 1935 በፊት የነበሩ ጸሐፊዎችንና ከዚህ በኋላ ያሉ ደግሞ ፕሮፌሽናል የሂስትሪ ጸሐፊዎችን እንደ ድልድይ በመሆን በመሃል ያገለገለ ሰው ነው። ተክለጻድቅ ወደ 8 የሚደርሱ ስራዎችን አበርክቷል። በዚህ ዘመን ይልማ ደሬሳ የተባለ ጸሐፊ የሚነሳ ነው። ይህ ሰው የኢትዮጵያ ታሪክ በ16ኛው ክፍለ ዘመን የሚል መጽሐፍ ጽፏል። የኦሮሞ እንቅስቃሴን ወይም ንቅናቄን እንዲሁም ደግሞ በክርስቲያን ነገስታትና በሙስሊም ሱልጣኖች መካከል የተደረጉ ጦርነቶችን የሚያትት መጽሐፍ ጽፏል። በዚህ ዘመን ሌላ አስፈላጊ ወይም ደግሞ ስሙ የሚነሳ ጸሐፊ ብላቴን ጌታ ማተመ ስላሴ ወልደ መስቀል የተባለ ጸሐፊ ነው። ይህ ጸሐፊ ዝክረ ነገር የተባለ ጽሁፍ ጽፏል። ይህ ጽሁፍ ደግሞ ስለ መሬት ይዞታና
ስለ ግብር የጻፈ ነው። በመሬት ይዞታ ዙሪያ ገብረወልድ እንግዳወርቅ እንዲሁም ደግሞ ደጃዝማች ከበደ ተሰማ የሚባሉ ጸሐፊዎች ጽፈዋል። ደጃዝማች ከበደ ተሰማ የታሪክ ማስታወሻ የሚል 1962 በኢትዮጵያ አቆጣጠር የጻፈው ጽሁፍ ታትሟል። 1960ዎቹ ለኢትዮጵያ የታሪክ ጥናትና የታሪክ ጽሁፍ ትልቅ ባለውለታ የሆነ ትልቅ ጊዜን ይዞ መጥቷል። ይህም ምንድነው? 1963 ዓ.ም የቀዳማዊ ኃይለሥላሴ ዩኒቨርሲቲ የታሪክ ትምህርትን እንደ አንድ ዲፓርትመንት እንዲጀምሩ ሆኗል። በዚህ ትምህርት ክፍል ውስጥ 1979 ዓ.ም በማስተርስ ደረጃ በ1990 ደግሞ በፒኤችዲ ደረጃ የታሪክ ትምህርት እንዲጠናና ትምህርት እንዲሰጥ ሆኗል። ከዚህ ጊዜ በኋላ በኢትዮጵያኖችና ከውጭ ሀገር በመጡ ጸሐፊዎች እንዲሁም ደግሞ በተማሪዎች በርካታ ጽሁፎች እንዲጻፉ ሆነዋል። እዚህ ጋር መነሳት ያለበት ደግሞ ኢንስቲትዩት ኦፍ ኢትዮጵያን ስተዲስ የሚባለው ተቋም ነው። ይህ ተቋም ወይም ኢንስቲትዩት ለኢትዮጵያ የታሪክ ጽሁፍ እና የታሪክ ጥናት ከፍተኛ አስተዋጽኦ ያደረገ ነው። ይህ ኢንስቲትዩት 1963 ዓ.ም የተቋቋመ ነው። ሪቻርድ ፓንክረስ የሚባለው ደግሞ የመጀመሪያው ዳይሬክተር እና መስራች የሚባለው ነው። ይህ ሰው በርካታ ጽሁፎችን ጽፏል። ለብቻውና ከሌሎች ጋር በመተባበር ወደ 20 የሚደርሱ መጽሐፎች ጽፏል። እንዲሁም ደግሞ በመቶዎች የሚቆጠሩ አርቲክሎችን ጽፏል። ከተመሰረተ ጊዜ በኋላ የኢትዮጵያ ጥናት ማዕከል በርካታ ጆርናሎች እንዲታተሙ ምርምር እንዲደረግ አስተዋጽኦ አድርጓል። በላይብራሪ ውስጥም የተለያዩ አይነት ጽሁፎችን ከየዘርፉ ከኢኮኖሚክ፣ ከፖለቲካል ሳይንስ፣ ከሂስትሪ፣ ከጂኦግራፊ ከመሳሰሉት ያለበት የያዘ ነው ማለት ነው። ቀደም ሲል እንዳየነው የኢትዮጵያ ታሪክ በአብዛኛው በኢትዮጵያውያንና ከውጭ ሀገር በመጡ ጸሐፍቶች የሚጻፍ ነው። ነገር ግን ሌሎች የአፍሪካ ሀገራት እንዲሁም ደግሞ የአፍሪካ ቀንድ ሀገራት ይህን እድል አላገኙም። ምክንያቱም በቀኝ ግዛት ስር ነበሩ። የራሳቸውን ታሪክ ለመጻፍ እድል ያገኙት ከ1960 በኋላ ነጻ ከወጡ በኋላ ነው። ስለዚህ የታሪክ ስባራቶቻቸውን ወይ ደግሞ ታሪካቸው ሲጻፍ የተዛባውን ለማስተካከል ይሞክሩ ነበረ በዛ ጊዜ ከ1960 በኋላ ማለት ነው። በዚህ ጊዜ ደግሞ የተለየ ሜተድ ተከትለዋል። በተለይ የኦራል ትራዲሽኖችን ወይም ደግሞ በቃል የሚሰበሰቡ መረጃዎችን እንደ ግብዓት በመውሰድ ታሪክ ለመጻፍ የተሞከረበት ነው። አውሮፓውያኖች እነሱ ራሳቸው ቀደም ሲል የጻፉት የአፍሪካ ታሪክ ትክክል እንዳልሆነ በመረዳት 1960ዎች ውስጥ የአፍሪካን ታሪክ እንደገና የመጻፍ እንቅስቃሴዎች ነበሩ። በተለይ ደግሞ አሜሪካ ውስጥ የአፍሪካ ታሪክ ላይ ጥናትና ምርምር የሚያደርጉ ተቋማት ለምሳሌ ስኩል ኦፍ ኦሪየንታል ኤንድ አፍሪካን ስተዲስ የተባለው ለንደን ውስጥ የሚገኘው እንዲሁም ደግሞ አሜሪካ ውስጥ ዊስኮንሲን ማድሰን የተባለ ዩኒቨርሲቲ የዲፓርትመንት ኦፍ ሂስትሪ ያለው እሱ እንዲሁም ደግሞ የተለያዩ የፈረንሳይኛ ቋንቋ ተናጋሪ ሀገራቶችም አፍሪካ ላይ ጥናት የሚያደርጉ ናቸው። አፍሪካኖችም እንግዲህ ነጻ ከወጡ በኋላ በዩኒቨርሲቲዎቻቸው ውስጥ በተለያዩ ጦርነትና በተለያዩ ችግር ውስጥ ቢኖሩ ልጆቻቸውን ስለ ታሪካቸው እያስተማሩ ውጭ ሀገርም እያስተማሩ የተለያዩ ጽሁፎች ስለ አፍሪካ እንዲታተሙ ሆኗል።